ሙሐመድ ግን የቱ መንፈሳዊ ህይወቱ ነው እንዲህ 24 ሰዓት የምታወሩበት? ያ ሰላም አንድ ቤት አድርጉት። ፈኢነኒ ቀድ ሱኢልቱ አን አዕዘም ሸኽስ ወጠአ አልአርድ ምድርን ከረገጡ ፍጥረት ሁሉ ታላቅ ሰው ስለሆነው ስለዚያ ታላቅ ሰው ስለተጠየቅኩ አንዴ ድምፆች ሁሉ ሚዩት ይሆኑ፣ አንዴ ድምፆች ሁሉ ሚዩት ይሆኑ። ማትስማዑን ክላሚ አድሚኖች ያላችሁ ማን? እሺ አይውዙ በአላህ ስም እምላለሁ። እንዴት ነህ? ዓለም ከተፈጠረበት አንስቶ የት አድርገው ይሰማሉ? ዓለም ከተፈጠረበት አንስቶ ይቺ ዓለም እስክትፈጸም ድረስ ምድርን ከረገጡ ፍጥረታት ሁሉ ከሰውም ይሁን ከጅኖችም ይሁን ከመላእክም ይሁን ከምንም አይነት ከአላህ ስብሐነሁ ወተዓላ ውጭ አለ ማንኛውም ፍጥረት ሁሉ አላህ ከፈጠረው ሁሉ ታላቅ ፍጡር እንደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የለም። በጌታዬ ስም በአላህ ስም እላለሁ። ወረበል ከዕባ ያ ሰላም። አንተ እርሳቸው ለዚህ ምድር እኮ የሚመጥኑት እኮ አይደሉም። አላህ ስብሐነሁ ወተዓላ ይሄን የዓለም ህዝብ ሊያዝንለት ፈለገና እርሳቸውን ላካቸው በመካከላቸው። አብዱላህ ብኑ ዓባስ ሲናገር አነቢይ ሰለላሁ ዐለይሂ ወሰለም አፍደል ሐታ ሚን ጅብሪል ዐለይሂ ሰላም ይላል። የአላህ መልክተኛ ነቢ ሰለላሁ ዐለይሂ ወሰለም ከሰው ዘር ሁሉ ከመላእክም ሁሉ ከገብርኤል ሳይቀር ይበልጣሉ ብሎ ይናገራል። ዒሳ ምን ብሎ እንደገለጻቸው ታውቃላችሁ? ከእኔ በኋላ የሚመጣው ነቢይ አለ አሕመድ ይባላል ብሎ ገለጸ። ምን ማለት ያስላችኋል? አሕመድ ማለት የእቲ ሚን ባዕድ እስሙሁ አሕመድ፣ ከእኔ በኋላ አሕመድ የሚባል ነቢይ ይመጣል ለዚህ ለሰው ዘር ብሎ ተናገረ። አሕመድ ማለት አለዚ ሁወ አሕመዱ ናሲ ቢረቢህ ስብሓነሁ ወተዓላ፣ ከፍጥረት ሁሉ ከማንም በላይ ለአምላኩ ያመሰገነ አካል ማለት ነው። ከሁላችንም በላይ አምላኩን ያመሰገነው አካል ወደፊት ይመጣል ብሎ ተናገረ። ያ ሰላም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አነ ሰይድ ወለድ አደም ወላ ፈኽር፣ ወሊዋኡ ልሐምድ ብየዲ የውም ልቅያመት ወላ ፈኽር፣ ወአነ አወሉ መን ተንሸቁ ዐንሁ ልቀብሩ የውም ልቅያመት ወላ ፈኽር። እኔ የአደም ልጆች ሁሉ በላጭ ነኝ። ይሄን ስል ግን ፉከራ እንዳይመስላቸው አሉ። በዚህ በንግግራቸው ውስጥ ሁሉ ተዋዱዕ የተሞላ ነው፣ መተናነስ የተሞላበት። የትንሣኤ ቀን የመጀመሪያው ትንሣኤ የሚደረግልኝ የምነሳው ከቀብር እኔ ነኝ። ይህንንም ስል ፉከራ አይደለም አሉ። የምስጋና ባንዲራም በእጄ ናት የትንሣኤ ቀን፣ ይህንንም ስል ፉከራ አይደለም አሉ። የትንሣኤ ቀን ከሰው ሁሉ በላይ አምላክን በምድር ላይ እየተገዙና ያመሰገኑ ሰዎች ናቸው አይደለ? የእነዚያ ሁሉ ዋና ባንዲራቸውን አውለብላቢ እኔ ነኝ ብለው ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም አፍደሉ ናሲ የውም ልቅያመቲ አልሐማዱን አሉ። የትንሣኤ ቀን ከሰው ሁሉ በላጭ ማለት በምድር ላይ ከማንም በላይ ፈጣሪያቸውን ያመሰገኑ ሰዎች ናቸው ካሉ በኋላ ወሊዋ አልሐምድ የውም ልቅያመቲ ብየዲ አሉ። የትንሣኤ ቀን ግን የአመስጋኞች ባንዲራ በእኔ እጅ ነች። ወላ